ለዕብራውያን ሰዎች የላከው መልእክት ምዕራፍ 12 ላይ ነው የምንገኘው። ለማስታወስ ያህል ትናንትና በምዕራፍ 11 ላይ በጣም ቁጥራቸው ሰፊ የሆኑ ቅዱሳን አባቶችን ሲጠራ ነበር። እነ አብርሃም፣ እነ ይስሐቅን፣ እነ ዮሴፍን፣ እነ ያዕቆብን የመሳሰሉ አባቶች እየጠራ ቅዱስ ጳውሎስ እነዚህ ለዕብራውያን ሰዎች ይነግራቸው ነበር። እንግዲህ ዛሬ ወደ ማጠናቀቁ ስለሆንን ያለን የቅዱስ ጳውሎስ መልእክት ቅዱስ ጳውሎስ እስከዛሬ ድረስ ከላካቸው መልእክታት ሁሉ የሚበልጠውና ታላቅ የሚባለው መልእክት ይህ የዕብራውያን የላከው መልእክት ነው። በስፋቱም ታላቅ ነው፣ በመላክም እንግዲህ ሰፊ ነው። ይህ ክፍል የላከው ለገዛ ወገኖቹ ነው። እንግዲህ የሮምን ስንመለከት ለሮማውያኖች ነው የተላከው። ስለ ቆሮንጦስ እነ ቲቶን ስንመለከት ላስተማራቸው የላከው ነው። ይሄ ግን ለገዛ ወገኖቹ ለእስራኤል ወገን ለአብርሃም ዘር ለተባሉት የላከው መልእክት ነው። ስርዓትን የተመለከተ፣ ስለ መቅደስ የተመለከተ፣ ስለ ቀደመቿ ስርዓት ግን በአዲስ ኪዳን ስለተተካቿ ስርዓት የቀደመ ስርዓት የሚባለው የትኛው እንደሆነ፣ አዲሱ የአዲስ ኪዳን ስርዓት ምን ማለት እንደሆነ፣ ከኦሪት ካህናት ይልቅ የአዲስ ኪዳኑ ካህን ሊቀ ካህን የሆነው ክርስቶስ በምን እንደሚበልጥ፣ ክርስቶስን መውደድ ምን ማለት፣ ክርስቶስን ማመን ምን ማለት እንደሆነ እንግዲህ ቅዱስ ጳውሎስ ጽፎላቸዋል። ዛሬ በምዕራፍ 12 ላይ ቅዱስ ጳውሎስ እንደዚህ ይላል። ከቁጥር 1 እስከ 2 ድረስ ያለውን እንመልከት እስኪ። እግዚአብሔር ከኛ ጋር ይሁን። እንደዚህ አለ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከብደንን ኃጢአት አስወግደን ምን አለ? ኃጢአት እንዳትረሱ እሺ። አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት ምን እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ብሎ ያናገራል ስለ ጌታችን ኢየሱስ ክርስቶስ። ምን ማለት ነው? እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ የሚለው ቅዱሳን አባቶችን ነው እና አብርሃምን ይስሐቅን በተለይ በዚህ በምዕራፍ 11 ላይ እየጠቀሳቸው ወደዚህ የመጡትም ማለት ነው። እነዚህ ሁሉ ቅዱሳን ዙሪያችንን እንደ ደመና ምን ብሎ ምስክሮች የሚያህሉ እንደ ደመና የከበቡ አሉ። ቁጥር ስፍር የሌላቸው ማለት ነው። በህይወት ያሉም አሉ፣ ግን ደግሞ ምኖች ናቸው አለ? ምስክሮቻችን ናቸዋል። ስለዚህ በዚህ በምዕራፍ 11 ላይ ብዙ በእምነታቸው ጠንካራ የሆኑትን አባቶች ጠቅሶልን ነበር እና ብዛታቸውን ደመና ብሎ ይጠቅሷል። ደመና ቁጥር ስፍር የለውም አይለካም። እና የደመናን ብዛት ያህል ምስክሮች የሆኑ ለክርስቶስ የታመኑ እግዚአብሔር አምላክን የታመኑ ለአዲስ ኪዳን መምጣት ምክንያት የሆኑ እና አብርሃምና ይስሐቅና ያዕቆብን የመሳሰሉ ታላላቅ አባቶች ስላሉ ይመሰክርላቸዋል። በእምነታቸው ብዙ ስራዎችን ስለሰሩ ምስክሮች ይላቸዋል። እና አብርሃምን ያልታየውን ነገር እንዴት እንዳመኑ እነ ሳራን ይጠቅሳል። እንዴት ያልታየውን ነገር አምነው እንደቀጠሉ ምን እንዳገኙ እነ ኖሆን አስቀድመን ትናንት እንዳየ ነው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን የእምነታችንን ራስና ፍጻሜውን ኢየሱስን ተመልክተን ይላል። የእምነታችን ራስ ሲል እነሱ አምነውት ይመጣል ብሎ የጠበቁት፣ እኛም ደግሞ የምናምነው ይመጣል ብለን አሁን የምንጠብቀው፣ እነርሱ ያመኑት መንግስት ያወርሰናል ያሉት፣ እኛም ያመንነው የአዲስ ኪዳኗ መንግስተ ሰማያት ያወርሰናል ብለን የምንጠብቀው ጌታችን ኢየሱስ ክርስቶስ ታላቅ መሆኑን ፈጻሚ መሆኑን የገባውን ቃል የሚፈጽም መሆኑን ሲናገር የእምነታችን ራስ አለ። ስለዚህ የቤተ ክርስቲያናችን ራስ ምንድን ነው? ማን ነው? ጻፉት እስቲ ሁላችሁ። የቤተ ክርስቲያናችን ራስ ካህን ቢያጠፋ የሚዳኘው በዛ በቤተ ክርስቲያን ራስ ነው። ታላላቅ ብፁዓን የምንላቸው ቢያጠፉ በቤተ ክርስቲያን ራስ በሆነው ይዳኛሉ፣ እሱ ባስተማረው ትምህርት። ስለዚህ የቤተ ክርስቲያናችን የሃይማኖታችን የእምነታችን ራስ ማን ነው? ክርስቶስ ነው። ደስ አይልም? ኢየሱስ ክርስቶስ የሁላችን ራስ የእምነታችን ራስ አለና ቅዱስ ጳውሎስ ጠራው ማለት ነው። ራስ ከሌሎች አካሎች ሁሉ በበላይ የሚገኝ ነው። ኢየሱስ ክርስቶስ የሃይማኖት ጀማሪ ስለሆነ የእምነታችን ራስ ይሏል። የሃይማኖታችን መጀመሪያ የክርስትና ጅማሮ የመጀመሪያው ስለሆነ ራስ በማለት ያስቀምጠዋል። በሚከተሉት ጥቅሶችን ጌታችን ራስ ተብሏል። የሐዋርያት ሥራ ምዕራፍ 5 ቁጥር 31፣ ኤፌሶን 1 22 ላይ፣ ኤፌሶን 2 20 ላይ። ስለዚህ ጌታችን ኢየሱስ ክርስቶስ ምንድን ነው? የሃይማኖታችን ራስ ነው። ኢየሱስን ተመልክተን ማለት የተቀበለውን መከራ፣ የደረሰበትን መከራ፣ በመስቀል የተሰቀለውን ለሰው ልጆች ብሎ ያደረገውን ነገር አይተን የሚለውን ነገር ይይዛል። ስለዚህ ኢየሱስን ተመልክተን ሲል በሃይማኖታችን እንድንጸናና
በዙሪያችን የከበቡ ቅዱሳንን ለመምሰልና የምትቀጥሏን ተስፋ የተሰጣትን ያችን ምድር ለማግኘት ማየት የሚገባን ክርስቶስን ነው። በመስቀል ላይ የተቀበለው መከራ እንመልከት ይልና በፊታችን ያለውን በደንብ እየሰማችሁ በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። በፊታችን ያለውን ሩጫ በትዕግስት እንበለው እንሩጠው። ኑሯችንን ህይወታችንን ማለት ነው። ሩጫችን የሚያበቃው ምን ስንሆን ነው? ሩጫችን የሚያበቃው እስቲ አንድ ሰው ሩጫዬ በቃ አሁን ሮጥኩ አሁን የሩጫዬ ማቆሚያ ነው፣ 4 ነጥብ ነው፣ ከዚህ በኋላ ሩጫ የለኝም የሚለው መቼ ነው የሰው ልጅ ሩጫ የሚቆም? ምን ስንሆን ነው? አንድ ሰው ምን ሲሆን ነው ሩጫ በቃ ሲሞት፣ እስከምንሞትባት ቀን ድረስ ነፍስ ከስጋ እስከምትነጠል ድረስ ምን አለበት ማለት ነው? ሩጫ አለ። ለዚህ ነው ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ የድል አክሊልም ምን ብሎልኛል? ተዘጋጅቶልኛል አለ። ሳይሞት በፊት የድል አክሊሉን አልወሰደም። ሳይሞት በፊት ምን አላለ? የድል አክሊሉን አላገኘም። ነገር ግን ሰማዕት ከሆነ በኋላ አንገቱ ከተቆረጠ በኋላ ግን የሩጫው መደምደሚያ በምን ውስጥ ተፈጸመ? በሰማዕትነት ውስጥ አለቀ ማለት ነው። ስለዚህ የሩጫችን ሽልማት የሆነው ሞት እስከሚመጣ ድረስ መሮጣችንን ምን አንልም፣ አናቆምም። እርሱ ነውርን ንቆ በማለት ይናገራል። አይሁድ ቢነቅፉትም ቢዘብቱበትም ለእነሱ ምላሽ ሳይሰጣቸው ነውር የሆነውን ነገር ንቆ ዘላለማዊ ሕይወት የሚሰጠውን ስጋውና ደሙን በመስቀል ላይ አውሎናል ሲል እርሱ ነውርን ንቆ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ከቁጥር 3 እስከ 6 ድረስ ያለውን እኔ ቶሎ ለማለት እሞክራለሁ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡት ይላል። ምን በሉት? አስቡት። ምን አስቡት? ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። እንደ ልጆችም ከእናንተ ጋር ልጅ ሆኑ። የጌታን ቅጣት አልታቃል። በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጠዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረውን ምክር ረስታችሁታልን ብሎ ይጠይቃቸዋል። ስለዚህ ከኃጢአተኞች በደረሰ እንዲህ ባለ መቃወም የጸናውን አስቡ ሲል ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መጽናት ወይም በጽናት ማለፍ ይናገራል። የኃጢአተኞች የአይሁድ ተቃውሞ ችሎትን ሁሉ የታገሰ አምላክ መሆኑን ይናገርና ምንም መከራ ቢደርስባችሁ፣ ምንም ፈተና ቢደርስባችሁ፣ ምንም ነገር ቢመጣባችሁ ምን በሉ? ቻሉት እያለ ቅዱስ ጳውሎስ ያጸናቸዋል። ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም በማለት ይናገራል። ከኃጢአት ጋር እየተጋደላችሁ በማለት ጦርነት መሆኑን ይጠቁምና ተጋድሏችሁ ዝቅተኛ መሆኑን ይነግራቸዋል። ገና እስከ ሞት የሚደርስ ነገር ዋጋ አልከፈላችሁም። ገና ደም እስከ ማፍሰስ ሲል በሰማዕትነት እስከ መሞት ድረስ አልጸናችሁም ብሎ ይወቅሳቸዋል። ማንን ማለት ነው? ዕብራውያኖችን። ሌሎቹ ግን ምን ሆነዋል? ሞት ቀድሟቸዋል። ያንቀላፉ አሉ፣ የሞቱ አሉ፣ የተሰዉ አሉ፣ የተቃጠሉ አሉ። አይሁዳኖች ግን ገና ለዚህ ነገር እንኳን ምን ያልሆኑ ናቸው? ያልተዘጋጁ ናቸው። በእምነት ውስጥ ቢኖሩ ገና ግን ምን እያሉ እየወላወሉ ስለነበረ ገና ናችሁ፣ አልተዘጋጃችሁም ብሎ ይናገራቸዋል። ልጅ ሆይ የጌታን ቅጣት አታቃልል ብሎ ደግሞ ይናገር። ይህ ቃል የተናገረው ሰለሞን ሲሆን በመጽሐፈ ምሳሌ ምዕራፍ 3 ቁጥር 11 ላይ ተናግሯል። ልጄ ሆይ የጌታን ቅጣት ምን አትበለው፣ አታቃልል ብሎ ተናግሯል አስቀድሞ። ስለዚህ ቅዱስ ጳውሎስ ይህን ጥቅስ በመጥቀስ የሰለሞን መጽሐፍ የሚናገረው ምክር ረስታችሁታል ብሎ ይወቅሳቸዋል። ረስታችሁታል፣ አባት ልጁን ይቀጣል ብሎ ያስታውሳችኋል ማለት ነው። ስለዚህ የሚቀጣችሁ ስለወደዳችሁ ነው። ስለዚህ ጥፋት እንዳያጠፉ፣ በደል እንዳይሰሩ፣ ችግር እንዳይፈጥሩ፣ ወደኋላ እንዳይመለሱ፣ የኃጢአት ስርዓት ውስጥ እንዳይመላለሱና እግዚአብሔር አምላክ በሚወደው ልክ ያለ ነቀፌታ በፊቱ እንዲቆሙ ያቺ የማትታየዋን ግን ደግሞ ቃል የተገባልን መንግስተ ሰማያትን ለመውረስ የተዘጋጁ እንዲሆኑ ያስጠነቅቃቸዋል ማለት ነው። ከቁጥር 7 እስከ 11 ያለውን ድረስ ስንመለከት ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋቸዋልና አባቱ የማይቀጣው ልጅ ማን ነው ብሎ ይጠይቃቸዋል። ብዙ ጊዜ ዕብራውያኖችን ስለሚቀጣቸው እግዚአብሔር አምላክ ይናደዱ፣ ይበሳጩ፣ ይሸሹ ስለነበረ ለምንድነው የምትናደዱት ወይ ለምንድነው የምትሸሹት በማለት ይነግራቸዋል። ለመቀጣት ታገሱ ይላቸዋል። የሚቀጣው የሚወደው ልጅ ነው። አባት ልጁን ይቀጣል። ስለዚህ አባት ልጁን የማይቀጣ እንዴት አይነት አባት ነው በማለት ከምድራዊ አባት ጋር ያወዳድርና ይህ የሚቀጣን አባታችን እኛ ስናጠፋ ነው። ስለዚህ ካላጠፋን ግን የሚቀጣን አምላክ አይደለም በማለት ይነግራቸዋል። ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃሎች እንጂ ልጆች አይደላችሁም በማለት ይናገራል። ከሌላ የተወለደ በአባትና በቤተሰቡ መሀል ያላደገ ሰው ምን ተብሎ ይጠራል? ወይም ደግሞ ከእውነተኛ ልጅ ያልተወለደ ምን ተብሎ ይጠራል?
ያለ ጋብቻ የተወለደ ስለሆነ ዲቃላ ተብሎ ይጠራል ማለት ነው። ያለ እናት ያለ አባት ወይም በንጹህ ጋብቻ ያልተወለደ ልጅ እንደማለት። ስለዚህ እናንተ አባት እንደሌለው ከሌላ የተወለዳችሁ እስከምትመስሉ ድረስ በማለት ያስቀምጣል። እንደዚህ አይነት ልጆች ናቸው ምንም አይሉት የማይቀጡት ብሎ ያስቀምጣል። እናንተ ግን አይደላችሁም፣ እናንተ እውነተኛ የእግዚአብሔር ልጆች ናችሁ። ስለዚህ አባት ይቀጣችኋልና የአባትን ቁጣ አትናቁት፣ አታቃሉት በማለት መጽሐፈ ምሳሌ ላይ ያለውን ያነሷል። ከዚህ በላይ የቀጡን የስጋችን አባቶች ነበሩን እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልኖር በተገባም በማለት ምድራዊ ከሆኑ አባቶች አንጻር የእግዚአብሔርን ታላቅነት ይናገርና ምድራዊ ለሆኑ አባቶቻችን እንኳን ሲቀጡን በዚህን ያህል ከታገስን ሰማያዊ የሆነ አባታችን እርሱ ታላቅ የሆነ አባት ሲቀጣ ምን ያህል ልንፈራው በተገባን ኑሮ ምን ያህል በሕይወት ልንኖር በተገባን ነበረ በማለት ትእዛዙን ያልፈጸሙ እንደሚቀጡ ይናገራል። ትእዛዙን የሚፈጽሙትን ግን እንደማይቀጣ ይነገራል። ሌላው ከእውነተኛ አምላክ የተገኘን የአምላክ ልጆች ተብለን የምንጠራ እንጂ አምላክ እንደሌለ ዝም ብሎ ዝሩ እንደሆኑ አይነት ሰዎች እንዳልሆነን ይናገራል። ስለዚህ አባት ያለንን አባታችን ይቀጣናል፣ እኛም ልጆች የአባታችንን ቁጣ እናቃልል በማለት ቅዱስ ጳውሎስ ዕብራውያኖችን ይገጽሳቸዋል። ምክንያቱም ዕብራውያኖች በጣም ችግር ያለባቸው ስለነበሩ በክርስቶስ ካመኑ በኋላ ወደኋላ ይመለሱና ደግሞ በጣዖት አምልኮት ይጀምራሉ። ከዛ ደግሞ ጣዖትን ይተውትና ወደ ምን ደግሞ ይሄዳሉ? ወደ መገረዝ ስርዓት ይሄዳሉ። የመገረዙን ስርዓት ይተውትና የክርስቶስን ስጋና ደም ይተውና የፍየል የእንስሳ ደም ማቅረብ ይጀምራሉ። የተምታታባቸው ስለነበረ ይወቅሳቸዋል ማለት ነው ቅዱስ ጳውሎስ ዕብራውያኖችን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡ ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ሲል ይቀጣናል ይላል። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡናል። መልካም ሆኖ ያገኙት ምናልባት ይታረማሉ ብለው ወላጆቻችን ሊቀጡን ይችላሉ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቢቀጣን አምላክ ቢቀጣን ግን ከቅድስናው እንድንካፈል ለጥቅማችን ሲል ነው የሚቀጣን እንጂ እኛን ለመጉዳት አለም። ብናጠፋ እንድንመለስ ብንክደው መንገዱን እንድንመለከት ዘላለማዊ የሆነ ሕይወት እንድንኖር ይቀጣናል። ወላጆቻችን ግን ምናልባት ባህሪያችን ቢስተካከል እሱ ግን ዘላለማዊ ሕይወት ለመስጠት ነው በማለት ቅዱስ ጳውሎስ ስለ ቅድስናው ሲል እንደሚቀጣን ይነግረናል ማለት ነው። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም ይላል። ለምን? ለጊዜው ሁሉም ቅጣቶች ለጊዜው ምን ይላሉ? ደስ የሚያሰኙ አይደሉም። ነገር ግን አለ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላችኋል አለ። ልጅ በጊዜ ስትቀጡት ሊናደድባችሁ ይችላል። በሕፃንነቱ ወቅት ስትገርፉት ሊበሳጭባችሁ ይችላል። ስትጠሩት ሊፈራችሁ ይችላል፣ ሊጠላችሁ ይችላል። ነገር ግን ልጁ ባደገ ቁጥር ግን ያ በልጅነት ጊዜ የተቀጣው ቅጣቱ ምን ያደርጓል? ቀና ብሎ ትክክለኛ ሰው ሆኖ ፈሪሃ እግዚአብሔር ፈሪሃ ሕዝብ ያለው ሰዎችን የሚያከብር ወላጅ ቤተሰቦችን የሚያከብር ሆኖ ያድጋል። ስለዚህ ለጊዜው የምንቀጣው ቅጣት የሚያስፈራ ይሆናል፣ የሚያናድድ ይሆናል፣ የሚያበሳጭ ይሆናል፣ የሚያሳዝነን ሊሆን ይችላል። ዳሩ ግን በኋላ ለለመዱት የሰላምን ፍሬ የሚገኝበት ጽድቅ የምናፈራበት ቅጣት እንቀጣለን ማለት ነው። ስለዚህ እንደዚህ አይነት ቅጣቶች መልካም ናቸው። ስለዚህ እግዚአብሔር አምላክ ይህንን አጥፍተን እንዳንቀጣ እግዚአብሔር አምላክ ይርዳን። ብንቀጣም ደግሞ አባት ልጆቹን ይቀጣልና እንደ ልጅ ሆነን ቅጣቱን ልንቀበል የተዘጋጀ መሆን አለብን እንጂ ማጉረምረም እኛ ላይ አይጠበቅም ማለት ነው። ማጉረምረም አይጠበቅብንም። ከቁጥር 12 እስከ 17 ድረስ ያለውን እኔ ስለዚህ የላሉትን እጆች የሰለሉትንም ጉልበቶች አቅኑ፣ የአንካሳውን እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀድሱም ዘንድ ፈልጉ። ያለ እርሱ ጌታ ሊያ የሚችል የለምና። የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚያረክሱበት እንደ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚህ በኋላ እንኳን በረከቱን ሊወርሱ በወደደ ጊዜ እንደተጣለ ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና ብሎ ይናገራል። ስለዚህ የላሉትን እጆች የሰለሉትን ጉልበቶች አቅኑ ሲል ውስጣዊ የሆኑ እጆቻችን ጉልበቶቻችን ማለት ሳይሆን ሃይማኖት በትር ለመያዝ የጠነከሩ እጆች፣ በሃይማኖት መንገድ ለመራመድ የጠነከሩ ጉልበቶች ማለት ነው። ስለዚህ ዕብራውያን በእምነታቸው ስለላሉ
ጥሩ ጥንካሬ ላይ ስላልነበሩ ወደኋላ ያመኑትን ነገር ትተው ወደኋላ የሚመለሱ በትንሽዬ ነገር የሚሸበሩ የሆነ ነገር ሲመጣ ወደኋላ የሚመለሱ አይነት ስለነበሩ እንዲጠነክሩ ስለዚህ ላሉትን እጆች የሰለሉትን ጉልበቶች አቅሙ በማለት ይገጽጻቸዋል። ስለዚህ ጠንከርከር በሉ ነው፣ ታጠቁ ነው፣ ላላ አትበሉ። ዘመናዊነት ምናምን ይሄ ወቅታዊ የሆኑ ነገሮች ላይ ብቻ አተኩራችሁ አትላሉ ሲላቸው የዕብራውያን ሰዎችን ይነግራቸዋል። ዕብራውያን ቁጣ ሲበዛ አዋጅ ሲታወጅ ይላላሉ። ልክ አዋጁ ሲነሳ ደግሞ ክርስቲያን ይሆናሉ። እንደዚህ መዋሸቅ ነበረባቸው። ሰው እንዲጠነቀቁ ያዛቸዋል። በሃይማኖት ብርቱ እንዲሆኑ ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ በማለት ይናገራል። በሃይማኖት ማንከስ ማለትም መጠራጠር፣ በኑፋቄ መሞላት ማለት ነው። ስለዚህ እዚህ ጋር ያነከሱ የሚላቸው ስለ እግር ወይም ደግሞ ስለ ማንከስ እርምጃ እየተራመዱ ስለ ማንከስ ነው። በሃይማኖት ያለ ሰው ሲጠራጠር በሙሉ ልብ ስለማይቀመጥ ሙሉ አካል የሌለው ስለሚሆን ሙሉ እምነት የሌለው ስለሆነ ምን ይሆናል ማለት ነው? ምን ይሆናል? ይዋዥቃል። ስለዚህ በሃይማኖት ማንከስ ማለት መጠራጠር በንፋቄ መሞላት ማለት ነው። ዕብራውያን ልባቸው እያነከሰ ወደኋላ እየወደቁ ስለ ሃይማኖት መንገዳቸው የተቃና እንዲሆን ድጋፍ የሆነ መልእክት ይሆናል። አቃኑ፣ ተስተካከሉ ይላቸዋል ማለት ነው። ቅዱስ ጳውሎስ እንግዲህ ራሳችንን እንመርምር፣ ዕብራውያኖችን ብቻ እያሰብን አንማር። ምኑ ጋር አንክሰናል፣ የቱ ጋር የተጠራጠር ነው የሚለውን ይሄ ቃል እኛ እንድንመለስ የሚያዝቃለው። ከሰው ሁሉ ጋር ሰላምን ተከታተሉ። ከሰው ሁሉ ጋር ምን በሉ? ሰላምን ተከታተሉ። እውነት፣ ሰላም መንገድ ማን ነው? ክርስቶስ ነው። ዮሐንስ አፈወርቅ እንደዚህ ይላል ይሄን ቃል ሲናገር በክርስትና ሃይማኖት ስራዎች ብዙ መሆናቸውን ያስረዳና ከሁሉ የሚበልጥ የእርስ በርሳችን ፍቅር ነው ይላል። ብዙ ስራዎች ቢኖሩ በክርስትና ከሁሉ ግን የሚልቀው ወይም ከሁሉ የሚበልጠው ምንድን ነው አለው? የእርስ በርሳችን ምን ፍቅር ነው። ቅዱስ ጳውሎስም አንድ ነገር ተናግሯል። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ግን ከሁሉ የሚልቀው ምንድን ነው? ኮሜንት ላይ ከሁሉ የሚልቀው ምንድን ነው አለ ቅዱስ ጳውሎስ። ዮሐንስ አፈወርቆም እንደዚህ አለ። በክርስትና ሃይማኖት ስራዎች ብዙ መሆናቸውን ያስረዳና ከሁሉ የሚበልጥ የእርስ በርሳችን ፍቅር ነው አለ። ስለዚህ እምነት፣ ተስፋ፣ ፍቅር ጸንተው ቢኖሩ ግን ከሁሉም የሚበልጠው ምንድን ነው? ፍቅር ይበልጣል። ስለዚህ ፍቅር እንድንሆን ያዛል ማለት። ስለዚህ ከሁሉም ሰዎች ጋር ፍቅር እንድንሆን ትቀደሱ ዘንድ ፈልጉ፣ የእግዚአብሔርን ጸጋ ከማንም እንዳይጎድለው፣ ብዙዎች የሚረክሱበት እንደ መራራ ስር ወደ ላይ በቅሎ እንዳይጨነቅ። ኃጢአት መራራ ናት። ኃጢአት ሞት ታመጣለች። ስለዚህ ኃጢአት በቅላ እንዳትውጠን፣ እንዳትይዘን፣ እንዳታሰምጠን እንድንጠነቀቅ ይነግረናል። ዮሐንስ አፈወርቅ ይህንን ቃል የቅዱስ ጳውሎስን ሲተረጉሙ እንደዚህ አለ። መራራ ስር በማለት የኃጢአትን ስሟን አሳመረ አለ። ይህም ከኃጢአት የሚመር እንደሌለ ያስረዳናልና። ይህንንም ስራ ዘማውያን ያውቁታል። ከርኩስ ሕሊና የተገኘ ፈቃዳችሁን ከፈጸሙ በኋላ ጽኑ ፍዳ የተቀበሉ ዘማውያኖች ያውቁታል። ኃጢአት ግን ከመራራነቷ ብዛት የተነሳ ንግግርን ትለውጣለች፣ ኃጢአተኛ ታሰኛለች። በዚህም ባህሪዋ መራራ ናት፣ ጥቅምም የላትም በማለት ኃጢአትን ምንድንል እንድንጸየፍ፣ ኃጢአተኛ እንዳንሆን፣ ኃጢአት በትንሽ እያደገ ሙሉ አካላችን እንደሚውጠን ቅዱስ ጳውሎስ ያስጠነቅቀናል። ዮሐንስ አፈወርቅ አባታችንም ይነግረናል ማለት ነው። ስለዚህ ትንሽ የሚባል ኃጢአት እያደገ ይመጣልና ምን በሉ ተጠንቀቁ ይለናል። ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ኤሳው ለምግብ ሲል ለትንሽዬ ምስር ሲል ምን አድርጓል? ታላቅነቱን በኩርነቱን ምን ብሏል? ሸጧል፣ አሳልፎ ሰጥቷል፣ በምግብ ለውጦታል። ስለዚህ እኛ ደግሞ በክርስቶስ ምንድነን? በኩር ነን። የክርስቶስ ልጆች እስከሆንን ድረስ በኩር ነን። የእግዚአብሔር ልጆች ነንና የእግዚአብሔር ልጆች ስለሆነን የመጀመሪያ ልጆቹ ስለሆነን እኛ ደግሞ ምንድነን? በኩር ተብለን እንጠራለን። ለምን? በክርስትናው ስላለን። ስለዚህ የአዲስ ኪዳን በኩር የሆነን እኛ ልጆች ልክ እንደ ኤሳው ምን እንዳንሆን በዓለም ውስጥ ይህን የተሰጠንን የመዳን ስጦታ ይህ በመስቀል የተሰጠንን ስጦታ እንዳንለውጥ እንዳንቀይር ያስጠነቅቀናል። ለዚህ ነው ስለ አንድ መብል በኩርነቱን እንደሸጠው እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ በማለት የሚናገረው። ለዓለም መመቻቸት የሚፈልግ ሰው በኩርነቱን ይሸጣል። ከእግዚአብሔር ጋር አይሆንማ፣ ምንም ቢፈለግበት መልካም ነገር ስለማይገኝበት። ስለዚህ ተጠንቀቁ በማለት ይናገራል። እንደ ኤሳው ለዚህ ዓለም የሚመች እንዳይሆን በማለት ይናገራል ማለት ነው። ዮሐንስ አፈወርቅ ስለ ኤሳው ሲናገር ኤሳው ዘማዊ ሆኖ አይደለም ይልና ስለ እሱና ስሱ እና ደፋር ነበረ እንጂ
ቀዳማዊ ኤሳው ዳህራዊ ሆኗልና ዳህራዊ ያዕቆብም በትዕግስትና በአእምሮ ቀዳማዊ ሆኗልና እንግዲህ በኩርና ለእኛ ይገባናል ለአይሁድ አይደለም በማለት ቅዱስ ዮሐንስ አፈወርቅ ይናገራል ማለት ነው። ስለዚህ የበኩር ልጅ ለመባል የግዴታ ምን መሆን አለብን? መዘጋጀት አለብን። እዚህ ዘጸአት ምዕራፍ 4 ላይ እስራኤል የበኩር ልጄ ነው በማለት እግዚአብሔር አምላክ ተናግሯል። ስለዚህ እስራኤል የበኩር ልጅ ተብለው ተጠርቷል። ለምን ሲባል እግዚአብሔር አምላክ የመረጣቸው ስለሆኑ፣ አንድም ያዕቆብ ብኩርናውን ከኤሳው ላይ ስላገኘ በምግብ እንዲሸጥ ስላስደረገው። ስለዚህ እኛ በልተነው ለሚቀር ትተነው ለምንሞተው ዓለም ስንል በኩርነታችንን መሸጥ የለብንም። ስለዚህ አጽንታችሁ ያዙ፣ ቀላል ነገር አይደለም። ከዚህ በኋላ እንኳን በረከትን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁ አለ። ከዚህ በኋላ በረከት ሊወስድ ቢፈልግ ምን ቢል ኤሳው ማግኘት አልቻለም። ዘፍጥረት 27 ላይ ታያላችሁ ማለት ነው። ኤሳው ዋናውን የአባቱን የይስሐቅ በረከት አላገኘምና ለኤሳው የታሰቡ በረከት ለያዕቆብ ሆኗልና። ስለዚህ እኛ በሃይማኖት ባንጸና ለእኛ የተዘጋጀልን ለሌላ ይሆናል እንጂ እኛ እናገኘው ነው። ስለዚህ ካጣነው በኋላ ተመልሰን ማግኘት ስለማንችል አጥብቃችሁ ያዙ ማለት ይናገራል። በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘም። ኤሳው በረከቱን ያዕቆብ በመውሰዱ እጅግ በጣም አልቅሶ ነበረ። ነገር ግን አንድ ጊዜ ለወንድሞች ጌታ ሁን የእናትም ልጆች ይስገዱልህ ዘፍጥረት 27:29 ብሎ ያዕቆብን የመረቀው የይስሐቅ ቃል ሊመለስ አልቻለምና፣ ምክንያቱም ለይስሐቅ ተሰጥቶታል፣ ለያዕቆብ ተሰጥቶታልና የይስሐቅ ቃል ተመልሶ ለማን መሆን አልቻለም? ለኤሳው መሆን አልቻለም። ስለዚህ አንዴ ካመለጠ አመለጠ ነው። ያ ደግሞ ሞት ነው የሚነጥቀን። ስለዚህ ከመሞታችን በፊት አጥብቀን የእግዚአብሔር መሆናችንን ማወቅ አለብን ማለት ነው። ከቁጥር 18 እስከ 24 ድረስ ያለውን እኔ ሊዳስስ ወደሚቻል ወደሚቃጠል እሳት፣ ወደ ጭጋግም፣ ወደ ጨለመም፣ ወደ አውሎ ንፋስም፣ ወደ መለከትም ድምፅ፣ ወደ ቃሎችንም ነገር አልደረሳችሁም እና ያንንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉም እና ሙሴ እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነገር ነበረ። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊው ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አላፍት መላእክት በሰማያት ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል በማለት ቅዱስ ጳውሎስ ይናገራል ማለት ነው። ቅዱስ ጳውሎስ ምን ይላል? ይናገራል። ስለዚህ ሁላችንም የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ክርስቶስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሰናል። የአቤል ደም ይጮህ የነበረው ቃየል ገድሎኛል ብሎ ነበረ። የክርስቶስ ደም ግን የዘላለም ንጽሕናን የዘላለም ስርየትን የሚያሰጥ መሆኑን በመናገር ከአቤል ደም ይልቅ በማለት ይናገራል። የአዲስ ኪዳን በማለት ቃየል አቤልን በገደለ ጊዜ ከአቤል ልብስ ላይ የተገኘ ደም ቃየል ወንድሜ ገደለኝ ብሎ ተናግሯል እና ደሙ በገዳዩ ላይ ሊመሰክር የቻለ አቤል ጻድቅ ስለሆነ ነው በማለት ይናገራል። ከአቤል ደም ይልቅ የክርስቶስ ደም ይናገራል ወይም ታምር ያደርጋል። አንድ ዓይን የነበረው ለንጊኖስ የጌታችን ጎን በጦሩ በወጋ ጊዜ ደሙን በረጨው የጠፋ ዓይኑ በርቶለታል። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የወጋው ለንጊኖስ አንገቱን ተቆርጦ ሰማዕት ሆኖ ነው የሞተው። ይሄን በደንብ አድርጋችሁ አስተውሉ። ቅዱስ ነው። አንገቱን ተቆርጦ ሞቷል። ከቅዱስ ጴጥሮስ ጥምቀትን አግኝቷል። በጴጥሮስ ነው ጥምቀት ያገኘው። ለንጊኖስ እጅግ በጣም የሚያሳዝን ታሪክ የነበረው በተለይ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጎን ለመውጋት በጣም በጭራሽ በጣም 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 በሩቅ ሆኖ ይከታተል የነበረ ግን በውትድርና ምክንያት አስገድዶት እንዲወጋ ያደረገ ሰው ነው። ከወጋ በኋላ በተፈጠረው ነገር በማመን የዛኑ ቀን ምስክርነትን በአደባባይ ሰጥቷል። በስተመጨረሻም እንግዲህ ወደ ሮም እንዲመጣ ተደርጎ አንገቱ ተቆርጦ እንዲገደል የተደረገ ቅዱስ ነው። ለንጊኖስ ይባላል። የለንጊኖስን ታሪክ የማታውቁ ካላችሁ ገብታችሁ አንብቡ፣ ታሪኩን ታገኙታላችሁ ማለት ነው። ስለዚህ በወጋ ጊዜ ደሙን ቢረጨው የጠፋ ዓይኑ በርቶለታል። ኢየሱስ ክርስቶስ በተሰቀለ ጊዜ መቃብራት ተከፍቷል፣ ሙታን ተነስቷል በማለት የክርስቶስ ደም እጅግ ታሪክ እጅግ ድንቅ ታምራትን የሚሰራ ከማንኛውም ደም የተሻለ ደም ታላቅ ደም መሆኑ ማንም የማይወዳደረው ንጹሕ ደም እንደሆነ ያስቀምጣል ማለት ነው መጽሐፍ ቅዱሱ ያስቀምጣል። ከቁጥር 25 እስከ 29 ድረስ እንመለከታለን። ቁጥር 25 ላይ ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛ እንዴትስ እናመልጣለን?
በዚያን ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል በማለት ስለ ፍርድ ስለ መጨረሻው ቀን መምጣት ይናገራል። ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡ ጸንተው እንዲኖሩ የሚናወጡ የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ ለዋጭ እንደሆነና እነዛ ግን የሚለወጡ እንደሆነ እሱ የበላይ እንደሆነ እነሱ ግን የበታች እንደሆኑ ይናገራል። የሚለወጡት ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔር ደስ እያሰኘን የምናመልክበትን ጸጋ እንያዝ በማለት ቅዱስ ጳውሎስ ይናገራል። ይህ አሁን ያለንበት መንግስት የሚናወጥ ነው። የማይናወጠው የዘላለም መንግስት በእግዚአብሔር ሊሰጠን ይመጣልና ሁላችን በፊቱ ያለምንም ነቀፋ ጸንተን እንቁም በማለት ቅዱስ ጳውሎስ ይናገራል። ዕብራውያኖችን እያስጠነቀቀ ነው። አምላካችን በእውነት የሚያጠፋ እሳት ነውና በማለት መጨረሻ ፍርዱ ግን በእሳት እንደሆነ ይናገራል። ይህን ክፍል የምናገኘው የማቴዎስ ወንጌል ምዕራፍ 13 ላይ የገበሬው ረዳቶች መጡ። መልካም ዘር ዘርተህ ነበረ፣ ነገር ግን በመልካም ዘር ውስጥ እንክርዳድ በቀለ፣ ማን ዘራበት ብለው ጠየቁት። ያ ገበሬ መለሰላቸው፣ እንክርዳዱ የዘራው ጠላት ነው አላቸው። ሄደን እንንቀለው ወይ ሲል አይ አትንቀሉ፣ አሁን መንቀላችሁም አላቸው። ለምን አሉት። አሁን ስትነቅሉ መልካሙን ትነቅሉታላችሁ፣ እስከ መከር ጊዜ ድረስ አብረው ይብቀሉ ተዋቸው አለ። እስከ መከር ጊዜ ከበቀለ በኋላ ግን እንክርዳዱን አስቀድማችሁ ንቀሉት፣ ከዛ ወዲያ ወደ እሳት ጣሉት፣ በእሳትም አንድዱት፣ መልካሙን ዘር ደግሞ ወደ ቡቃያ አስገቡት በማለት ተናግሯል። ስለዚህ አምላካችን በእውነት የሚያጠፋ እሳት ነው በማለት ቅዱስ ጳውሎስ እግዚአብሔር አምላክ የመጨረሻ ፈራጅ መሆኑን ይናገራል። እዚሁ የሐዋርያት ስራ የዮሐንስ ራእይ ምዕራፍ 22 ቁጥር 11 ላይ ስንመለከት ጥፋተኛ የሚያጥፋ ጽድቅም የሚሰራ በጽድቁ ይቀጥል፣ እኔ እግዚአብሔር አምላክ ለእያንዳንዱ ዋጋቸውን እከፍል ዘንድ እመጣለሁ በማለት ፈራጅነቱን ተናግሯል። እንዲሁም ደግሞ የማቴዎስ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 27 ላይ እንደዚህ በማለት ይናገራል። እግዚአብሔር አምላክ ፍርድን እንደሚፈርድ በዓለም ላይ ሁሉ ለመፍረድ የሚመጣ መሆኑን ያስቀምጣል። ስለዚህ ቅዱስ ጳውሎስ እዚህ ጋር የሚናገረው ይፈረድባችኋልና ምን በሉ ነው? ፍርድ ይፈረድባችኋልና እሳት አለባችሁና ያለ ነቀፌታ ወይም ደግሞ ያለምንም ኃጢአት እግዚአብሔር አምላክን በማመን ከእርሱ ጋር ሁኑ፣ አትነዋወጡ በማለት ያስጠነቅቃቸዋል ማለት ነው። ስለዚህ የሚነዋወጥ ሃይማኖቱን የሚክድ አንዴ ወደፊት አንዴ ወደኋላ የሚል እሳት ያገኘዋል ማለት ነው። እንክርዳዱን መለየት በሚጀምርበት ሰዓት ላይ ወደማያባራ እሳት ወደ ዘላለማዊ እሳት ከመጣል ከእግዚአብሔር ጋር መኖር የተሻለ ነው በማለት ምዕራፍ 12ን ቅዱስ ጳውሎስ ይህን ይጽፍላችኋል ማለት ነው። ቁጥር ምዕራፍ 13 እንጀምራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያግዘን። ሁላችሁ መጽሐፍ ቅዱስ አንብቡ።